በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ከዚህ ተሰብስበን እስካሁን ሰዓት ስንሰማ እንድንቆይ ያደረገን የአባቶቻችን አምላክ እግዚአብሔር የተመሰገነ ይሁን። እረፍት ወስደን መጠንም ወደፊት ያለውን ጉባኤያችንን በሰላም እንድንፈጽም ከዚህ ሰብስቦናልና ጅማሬያችንን መልካም አድርጎ ፍጻሜያችንን እንዲያሳምርልን መልካም ፈቃዱ ይሆንልን። እስካሁን ስላቆየን እስከነ ኃጢአታችንን መጠበቀን እግዚአብሔር ክብር ምስጋና ይድረሰው። ከዚህ በመቀጠል ወደ ጀመርነውና መነሻ አድርገን ካቆምነው ላይ ሐሳብ ተነስተን እንጨርሳለን ማለት ነው። ከዚህ በኋላ ብዙም አንቆይም፣ ጥቂት ሐሳቦችን እንነጋገራለን፣ እንጨርሳለን፣ በጸሎት እንዘጋለን ማለት ነው። አሁን ያቆምንበት አንዱን ጨርሰን አሁን ሁለተኛው ላይ እንገኛለን ማለት ነው። ሁለተኛው ደግሞ የማርያም ስም ትርጓሜ የሚለው ላይ ደርሰናል። የማርያም ስም ትርጓሜ። ስለዚህ ይህንን በደንብ መከታተል ያስፈልጋል ማለት ነው። ማርያም የሚለው ምንድን ነው የሚለውን በደንብ ለመረዳት ማዳመጥ ተገቢ ስለሆነ ዋናውም የትምህርታችን አንኳር ጉዳዩ ይሄ ነው። ማርያም ማለት ምን ማለት ነው የሚለውን አባቶቻችን እንዴት አድርገው ገለጹት፣ እንዴት አድርገው አብራሩት። ለዚያ ነውና ይሄ በደንብ እንዲገባን መከታተል ያስፈልገናል ማለት ነው። ጥሩ ነው ማስታወሻ መያዙ። አባቶቻችን ለዚህ ነው በቃል ያለው ይረሳል፣ በመጽሐፍ ያለ ይወረሳል እያሉ የሚነግሩን። ዛሬ እዚህ ላይ አሁን ተነጋገረ ነው ብቻ በድምጽ ምንድ ይጠፋናል። ግን ማስታወሻ ከያዝ ርዕሱን እንኳን ከያዝ ነው እቤት እንኳን ቁጭ ብለን ስናስበው በቃ ሐሳቦቹ በደንብ ይገቡናል፣ እንመላለሳቸዋለን ማለት ነው። ስለዚህ በደንብ የስሙ ትርጓሜ ምንድነው፣ እስካሁን የመጣንበት ምንድነው የሚለው በነገራችን ላይ ይህን መማራችን ለነገ ለዘመናዊ ትምህርታችን ፈርቀዳጁ ይሄ ነው። በየትም በሉት በየት ይህ ካልቀደመ ዘመናዊ አይሳካላችሁ፣ በእርግጠኝነት ምነግራችሁ ማለት ነው። የቤተ ክርስቲያኗ ምስጢር ካወቃችሁ እዚያ ቀላል ነው። ይሄ በደንብ እንዲገባን ማለት ነው። ስለዚህ ከባዱ ትምህርት እዚህ ያለ ማለት ነው። ይሄንን እያወቅነው እየተረዳነው ማለፍ አለብን። አሁን የስም ትርጓሜ ምንድነው የሚለውን ከተረዳን እዚያም ሌላ ቦታ ላይ ይመጡትን በእንግሊዘኛም ይምጣ በግሪከኛም ዕብራይስጥም ጽርም ሌላም አረብም ምንም ይሁን ይሄ ምንድነው እያል እየጠየቅን እየተመራመርን አንድ ጉዳይ ስናነሳና ሰዎች ሲነግሩን ያ ጉዳይ ለምን እንዲሆነ የሚለው በደንብ ፈልቅቀን አይተን እንድንረዳው የሚያደርገን የቤተ ክርስቲያኗ ትምህርት ስለሆነ በደንብ ተከታተሉ። በዚህ ብቻ አይደለም የሚጠቅማችሁ ለማለት ፈልጌ ነው። ማርያም ማለት ምን ማለት ነው ስንል በእስራኤላውያን ዘንድ ነው ሐሳቡ። በእስራኤላውያን ዘንድ ስም ሲወጣ ጠባይን፣ ግብርንና ሁኔታን እንደሚገልጡ ሆኖ ይሰየማል። በእስራኤላውያን ዘንድ ስም ሲያወጡ በባህላቸው የስም አወጣጥ ባህላቸው ስም ሲያወጡ ወይ ጠባዩን ወይ ግብሩን ወይም ደግሞ በዘመኑ የነበረውን ነባራዊ ሁኔታ ምን ክስተት ነበር፣ የሰላም ዘመን ከሆነ የጦርነት ወቅትም ከሆነ የመከራ ወቅትም ከሆነ ሳትወልድ የኖረች ሴትም ከሆነች ስትወልድ እንደዚያ በየአይነቱ ስም ያወጣሉ። እና በዚያ ልምድ ነው አሁን የእመቤታችን ስም ትርጉሙ ምንድነው እያልን ስንሄድ የምንረዳው። አሁን ስም ሲወጣ አሁን እኛ ሀገር ስም የምናወጣበትን አብዛኛውን እንትን ስለማይገባን ይመስለኛል አራገው ተብሎ አናገው የሚሆን ስሙና ግብሩ የማይገናኝ አይታችሁ አታውቁም? ጸባይ የለሽ ሆኖ መልካሙ ይባላል። ሰውየው ግን ጸባይ የለውም። ስለዚህ ግብሩና ስሙና የሰውየው ግብር ተጣላ ማለት ነው። ስለዚህ ነገ ለልጆቻችን ስም ስናወጣ ያለውን ነባራዊ ሁኔታ የልጁን ግብር ጠባዩን ምናምን የመሳሰሉትን አይተን እንድናወጣ ለዚህም ይጠቅመናል። እና እስራኤላውያን ስም ሲያወጡ እንደዚያ ነበር ማለት ነው። አሁን ከብሉይ ኪዳን ብናይ የሙሴ እህት ራሱ ማርያም ተብላለች። የሙሴ እህት ራሱ ዘጸአት 3 ጀምሮ እንደምናገኘው ማርያም ተብላለች። ግን ያቺ ማርያም የተተረጎመችበትና ይችኛዋ ቅድስት ድንግል ማርያም የተተረጎሙበት ትርጓሜ አንድ አይነት አይደለም። ያችኛዋ
ማርያም ተብላ የተጠራችበትን ሲተረጉሙ ምን አሉት? ዘመዋዕሊሃ መሪር፣ የነበረችበት ወቅት በጣም አስከፊ የነበረ ተብሎ ተተርጉሟል። ወይም የመከራ ዘመን የሆነ ተብሎ ተተርጉሟል ማለት ነው። ስለዚህ የስሟ ትርጓሜ ዘመዋዕሊሃ መሪር ወይም ዘመኗ ክፉ የነበረ ተብሎ ተተርጉሟል። ለምን እንዲያ ተባለ ከተባለ የቺ የሙሴ እህት ማርያም በተወለደችበት ወቅት ፈርዖን የሚባለው ንጉስ እስራኤላውያንን በጣም ያሰቃያቸው ነበር። ስለዚህ በዚያ መከራ ወቅት ስለተወለደች ያችን ማርያምን መከራው በከፋበት ዘመን የተወለደች ተብሎ ማርያም ተብላለች ማለት ነው። ሶሎሞንን ብናይ ሶሎሞን ማለት እግዚአብሔርና ዳዊት በታረቁበት፣ ዳዊት ኃጢአት ሰርቶ ከእግዚአብሔር ጋር በታረቀበት ወቅት ስለተወለደ መስተፋቅር ወይም ዳዊትና እግዚአብሔርን የሚያዋድድ ተብሎ ተተርጉሟል ማለት ነው። ሶሎሞን የሚለውን ስናይ ልክ እንደዚህ እያዩ ያወጡ ነበር። ለምሳሌ ዮሴፍን ብናይ ዮሴፍ ማለት ትርጉሙ ሲተረጎም ዓመት ድገመኝ ማለት ነው። ምን ማለት ነው? ዮሴፍ ማለት ነው ዓመት ድገመኝ ማለት ነው። ደግሞ ደግመህ ስጠኝ ነው። አሁን ዮሴፍን ስትወልድ ይቺ ሴት የዮሴፍ እናት ራሄል መካን ነበረች ወይም አትወልድም ነበረ። ከዚያ ዮሴፍን ወለደችና እንደዚህ ደግሞ ደግመህ ስጠኝ ስትል ምን አለችው? ዓመት ድገመኝ አለችው ማለት ነው። እንደዚህ ጠባዩን ሁኔታውን እያዩ ያወጡ ነበር። ከዚህ የተነሳ ነው ስም የሚወጣ ማለት ነው። እኛም ልጆቻችንን ስም ስናወጣ እንዲያ መሆን አለበት ማለት ነው። ስለዚህ ደግሞ ስማችን ግብራችንን አይቶ ከወጣ ደግሞ ልክ ስማችን ከግብራችን ጋር እኩል ሆኖ እንዲገኝ መሆን አለበት ማለት። ከዚህ የተነሳ የእመቤታችን የቅድስት ድንግል ማርያም እናትና አባት ለእመቤታችን ማንና ማን? ሐናና ኢያቄም ማርያም ብለው አወጡላት። ይህ ስም የእመቤታችንን ማንነት የሚገልጥ ነው። ሐናና ኢያቄም ለእመቤታችን ማርያም ብለው ስም አወጡላት። ይህ ስም የእመቤታችንን ማንነት የሚገልጥ ስም ነው። ለመሆኑ ማርያም ማለት ምን ማለት ነው? ሊቃውንተ ቤተ ክርስቲያን ማርያም የሚለውን ፊደል እያንዳንዷን ትርጉም ሰጥተውታል። ይሄ ሊቃውንት የተረጎሙት ነው። ይሄን እናያለን። ስለዚህ ሊቃውንተ ቤተ ክርስቲያን ማርያም የሚለው በነጠላ እንዴት ተረጎሙት ስንል ማርያም ስንት ፊደል ነው? 4 ፊደል ነው። እነዚህን 4 ፊደሎችን የየብቻ ተርጉመዋቸዋል። አንድ ላይም ተርጉመዋቸዋል። አሁን የየብቻ የተጻፉትን ነው የምናይ። ማ ማለት ምን ማለት ነው? ማህደረ መለኮት ማለት ነው አለ። ማህደረ መለኮት ማለት ደግሞ እግዚአብሔር በንጹህ ነገር ላይ ያድራል ወይም አዳሪ ነው። ንጹህ የሆነ አዳራሽ፣ ንጹህ የሆነ የተቀደሰ ሰውነት፣ ይህን እግዚአብሔር ይፈልጋል። ስለዚህ ያቺ ንጽሕት መቅደስ ማህደረ መለኮት ድንግል ማርያም ስለሆነች ማ የሚለውን ትርጉም የመለኮት ማደሪያ ብለው ተርጉመውታል። የማን ማደሪያ? የመለኮት ማደሪያ ብለው ተርጉመውታል። ስለዚህ ያቺ የመለኮት ማደሪያ ንጽሕት አዳራሽ ድንግል ማርያም መሆኗን፣ መለኮት ያደረባት መሆኗን የሚገልጥ ስለሆነ ማ የሚለውን ማህደረ መለኮት ከሚለው ጋር አያይዘው ተርጉመውታል። ሌላው ርግብየ ይቤላ ርግብየ ሰናይትየ ይላታል ሶሎሞን በመኃልዩ መኃልየ ዘሶሎሞን በሚባለው በጎ ርግብ ይላታል። በጎ ርግብ። አሁን ርግብ ምንድነው ነው እንግዲህ ግብሩ ወይም ጠባይን አይቶ ይወጣል ይላል። አሁን ርግብንና እመቤታችንን ነው የምናስተያይ። የሚለውን ርግብየ ወይም ርግብ ብለው ተርጉመውታል። ርግብየ ብለው ተርጉመውታል። ማ የሚለውን የመለኮት ማደሪያ፣ የሚለውን ደግሞ በጎ ርግብ ብለውታል። አሁን ርግብ ነው አባቶቻችን ርግብ የርግብ አይን ይላሉ፣ ነጩም ጥቁሩም ያያል ይላሉ። የርግብ አይን ነጩም ጥቁሩም ያያል ይላሉ። ስለዚህ ማየት አይሰወርባትም ማለት ነው። ከእመቤታችንም አሁን እመቤታችን የሚለውን ትርጉም ርግብየ ሰናይትየ ብለው የተረጎሟት በጎ ርግብ ምስጢር የማይሰወርባት ለሰው የተገባውን ለሰው የተደረገውን ምስጢር ከሰው በላይ የሚታወቅ ስለሆነች ርግብ በጎ ርግብ ተብላለች ማለት ነው። ርግብ የሚሰወራት እንደሌለ እመቤታችንም የሚሰወራት ምስጢር የለም ለማለት ርግብ ብለዋታል ማለት ነው። ሌላኛው ርግብ በቀል የለባትም። ሰውና ማለት አሁን እንቁላሏን ቢሰብርባት የምታድርበትን ጎጆዋን ቢያፈርስባት ተመልሳ እየመጣች ጎጆውን ታየዋለች እንጂ ያን ጎጆውን ያፈረሰባትን ሰው ወይም አውሬ ልበቀል አትልም። በቀለኛ አይደለችም። ሰውም በቀለኛ እንዲሆን አይመከርም። ስለዚህ ርግብ በቀል የለባትም።
ጨርሶ አዳራሿን ወይም ቤቷን ሲያፈርሱባት ሌላ ቦታ ጎጆ ትሰራለች እንጂ ምንም ቢያደርጓት ቦታዋን አትለቅ። በቀልም የለባት። እመቤታችንም ነው ለሰው ልጆች ምንም በቀል የለባት። እንደ እመቤታችን በመጽሐፍ ውስጥ ይሄን ሊያደርጋ ጎዳችሁ የሚል አለ? የተበቀለችው አለ? ሄሮድስን ተበቀለዋለች? 3 ዓመት ከመንፈቅ ሲያሳዳት የለም፣ አልተበቀለችው። አይሁድም እንደዚያ ሲያሰቃዩት የለም። ማዘን ነው በቃ። ለልጇ ትነግረዋለች፣ እርሱ መፍትሄ ያመጣል። ማዘን ነው። እንዲያውም ከዚያ አልፋ የሚያንገላቷትን ሁሉ እንደገና ታማልዳቸው ነበር፣ ትለምንላቸው ነበርና በቀል የማታውቅ መሆኗን በቀል የለሽ መሆኗን ለመግለጽ የሚለውን በጎ ርግብ ብለው ተርጉመውታል ማለት ነው። ያ ማለት ያንቃዱ ሀቤኪ ወይም ፍጥረት ሁሉ ወደ አንቺ ያንጋጥጣል። ፍጥረት ሁሉ ወደ አንቺ ያንጋጥጣል ወይም ይመለከታል። ርግብ የሰናይት ያ ማለት ፍጥረት ሁሉ ወደ አንቺ ይመለከታል። በግዕዙ ደግሞ ያንቃዱ ሀቤኪ ሁሉ ፍጥረት ሁሉ ወደ አንቺ ይመለከታል። ፍጥረት ሁሉ ወደ አንቺ ይመለከታል። ፍጥረት ሁሉ ወደ አንቺ ይመለከታል ብለው ተርጉመውታል። አሁን እመቤታችንን ስናይ ቅድም የያዕቆብ መሰላል እንደነገርኋችሁ ኦሪት ዘፍጥረት ምዕራፍ 27 ከቁጥር 17 ጀምሮ እንዳለው ያዕቆብ በፍኖተ ሎዛ ድንጋይ ተንተርሶ ከተንተራሳት ድንጋይ ላይ በህልሙ መሰላል ከምድር እስከ ሰማይ ደርሳ ከላይዋ ከጫፏ ላይ ዙፋን ተዘርግቶባት እግዚአብሔር ተቀምጦባት መላእክት ሲወጡባት ሲወርዱባት አይቷል። ያን ሊቃውንተ ቤተክርስቲያን ተርጉመውታል። ዙፋኑ የእመቤታችን ማህፀን ምሳሌ ነው ብለውታል። እዚያ በዙፋኑ ላይ የተገለጸው እግዚአብሔር ደግሞ ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው የሆነው አካላዊ ቃል ኢየሱስ ክርስቶስ፣ መሰላሏ ያቺ የወርቅ መሰላል ደግሞ እመቤታችን ናት ብሏል። ስለዚህ በዚያ ደግሞ መላእክት ይወጡበት ይወርዱበት ነበር ይላል። እነዚያ የሚወርዱ መላእክት ደግሞ ምን ሊያደርጉ ነው ከተባለ አዳም ከእግዚአብሔር ጋር ከተጣላ በኋላ መላእክት የሰውን ጸሎት ልመና ወደ እግዚአብሔር ማቅረብ መውረድ መውጣት የለባቸውም ነበረ። በሀብተ ረድኤት በመራዳት እግዚአብሔር የረዳቸው ይኖሩ ነበር። ለአንዳንድ ለደጋጎች እግዚአብሔር ቢልክ መላእክትን በጎላ በተረዳ ነገር ግን መላእክት ለተልእኮ አይወጡም አይወርዱም ነበረ። ኢየሱስ ክርስቶስ ሰው ከሆነ በኋላ ግን በዚያች በመሰላሏ እንዳየነው መላእክት ሲወርዱ ሲወጡ እንደታዩት እመቤታችን ኢየሱስ ክርስቶስን ከወለደች በኋላ ሰው የጸለየውን ጸሎት ወደ እግዚአብሔር ከእግዚአብሔር ወደ ሰው የሚመጣውን ምሕረት ይዘው ለመምጣት መላእክት ይወጡ ይወርዱ ነበርና ለዚያ ምሳሌ ነው ብለው ተናግረዋልና ፍጥረት ሁሉ ወደ እመቤታችን ያንጋጥጣል። መላእክቱ የሚወጡ የሚወርዱ በመሰላሉ አይደለ? ስለዚህ በእመቤታችን በኩል ድነት ከተደረገ ዘንድ ለሰው ምሕረትን ለማሰጠት መላእክት ከዚህ የቅዱሳንን ምልጃና ጸሎት ይዘው ወደ ላይ ይወጣሉ። ከዚያ የእግዚአብሔር ምሕረት ይዘው ይመጣሉና እመቤታችን መሰላል ተብላ እንደተነገረች ፍጥረት ሁሉ አማልጅኝ አማልጅኝ እያለ ወደ እመቤታችን ያንጋጥጣልና ወይም ይመለከታልና ፍጥረት ሁሉ ወደ አንቺ ይመለከታል ተብሎ ተተርጉሟል ማለት ነው። ሶስተኛው ነው ማርያ። ስንት ቀረን አሁን? ማን የሚለው ም የሚለው ቀረን ማለት ነው። ስለዚህ እስካሁን ያየናቸው ትርጉሞች ግብሯን እያየ የወጣ ትርጉም መሆኑን አይተናል ማለት ነው። አሁን ደግሞ ምስአል ወምስጋድ ይላል። ም ማለት ምስአል መለመኛ መስገጃ ማለት ነው። መለመኛ መስገጃ ብለን እንተረጉማለን ማለት ነው። አሁን እንዲህ ብለው ሊቃውንተ ቤተክርስቲያን የተረጎሙት ቅድም እንዳልኋችሁ በአረቡ ውዳሴ ማርያም እንደምናገኘው ወትምህሮሙ ሰጊደ ለስሉስ ማህያዊ ተብሏልና ለስላሴ አንድነትን ሶስትነትን የምታስተምር ስለሆነች ወደ እግዚአብሔር ለመለመን እግዚአብሔርን ያገኘንባት እግዚአብሔርን ለማግኘት ስለ እናትህ ስለ ድንግል ማርያም ስላጠቡ ጡቶችህ በጉንጭህ ላይ በወረደው እንባዎቿ እያል እመቤታችንን መለመኛ እናደርጋል። ያንን ያለቀሰችውን ልቅሶ ያጠባችውን ጡት በግብጽ የተሰደደችውን እንግልት መከራ ያንን መለመኛ እያደረግ ያንን እየጠቀስን አማላጅ እያደረግ እግዚአብሔርን ማረን ይቅር በለን እያል ስግደት እናቀርባለን። በእርሱ አማላጅነት ወደ እግዚአብሔር ልመናችንን እናቀርባለንና ምስአል ወምስጋድ ብለው ተርጉመውታል ማለት ነው። ስለዚህ መለመኛ መስገጃ ብለው ተርጉመውታል ማለት ነው። መቅደስም ብለን ቅድም ስንተረጉም ስለነበረ መቅደሷ የእመቤታችን ምሳሌ ስለነበር በመቅደስ ደግሞ ስግደት ይፈጸማል። ያ ስግደት ለእግዚአብሔር ቢቀርም
መስገጃ ብለን እንተረጉማለን። የመለኮት ማደሪያ አማናዊት ቤተ መቅደስ ድንግል ማርያም ስለሆነች እንዲያ ብለን እንተረጉማለን ማለት ነው። ስለዚህ የመጀመሪያው ማለት ምን ማለት ነው አልኳችሁ? ማህደረ መለኮት በአማርኛ ምን ማለት ነው? የመለኮት ማደሪያ። ማለት ምን ማለት ነው? ርግብየ ሰናይትየ ምን ማለት? በጎ ርግብ ወይም መልካሟ ርግብ ማለት ነው። ያ ማለት ያንቃዱ ሀቤኪ ኩሉ ፍጥረት ወይም ፍጥረት ሁሉ ወደ አንቺ ያንጋጥጣል ይመለከታል። ምን ማለት? ምስአል ወምስጋድ ወይም መለመኛ መስገጃ ብሎ ትርጉሙ ይገኛል ማለት ነው። ስለዚህ ይሄን ማወቅ ተገቢ ነው ማለት ነው። ስለዚህ የእመቤታችን ትርጉም ወይም የማርያም ስም ትርጉም አንዱ ክፍል ይሄን ይመስላል ነው። ሌላው ትርጉም ጠቅለል አድርገው ደግሞ የተረጎሙት እናያለን። ስንት ፊደሎች ናቸው ያልኋችሁ? 4 ፊደሎች ነው። ማ ር ያ ም። አሁን እስካሁን ያየነው አንዳንዷን ፊደል ነጥለው ተርጉመው ነው። አሁን ደግሞ ለሁለት ይከፍሉታል። ማን ብለው? ማርና ያም ብለው ይከፍሉታል ማለት ነው። ስለዚህ እነዚህ ሁለቱን ትርጉሞች እናያለን ማለት ነው። እስካሁን በነጠላው ከተረጎሙ አሁን ደግሞ ለሁለት ከፍለው ተርጉመውታል እና ለሁለት ከፍለው የተረጎሙት ለምንድን ነው የሚለውን ምክንያቱም ደግሞ ነግረውን ሄደዋልና ያንን ትርጉም እንረዳለን ማለት ነው። ስለዚህ አሁን የምናየው በቅድሚያ ማር የሚለውን ነው። ማር የሚለውን ሊቃውንት ሲተረጎሙ በዚህ ዓለም ይላሉ። ማር በዚህ ዓለም በጣዕሙና በምግብነቱ ወደር የሌለው ምግበ ሥጋ ነው። እውነት ሐሰት? ማር በዚህ ዓለም ወደር የሌለው ምግበ ሥጋ ነው። እውነት ሐሰት? እውነት ነው። ጣፋጭ ነው። ከሱ በላይ ጣፋጭነት ያለው ምግብ የለም። እመቤታችንም እንዲሁ እንደሷ ስም የሚጣፍጥ አለ? ስንጠራው ስሟን እንደዚያ ነው። በዚህ ዓለም በጣዕሙና በምግብነቱ ወደር የሌለው ያም ማለት ደግሞ በወዲያኛው ዓለም ማለት በመንግስተ ሰማያት በመዓዛው ወደር የሌለው ምግበ ነፍስ ነው። ማር የሚለው የሥጋ ምግብ ነው አለ። ማር የሚለው ወደር የሌለው ጣፋጭ ምግብ በዚህ ዓለም ማር ነው አለ። ያም የሚለው ደግሞ በመንግስተ ሰማያት ወይም ይህ ዓለም አልፎ ኋላ ቅዱሳን ነፍሳት የሚመገቡት ምግብ ያው ምስጋና ነው። ያ ምግብ ያም ተብሎ ይገለጻል እና ማርያም ማለት እመቤታችንን በሰማይም በምድርም ከፍጥረታት መካከል በጣዕመ ጸጋዋ በመዓዛ ቅድስናዋ ወደር የሌላት ብቸኛዋ ፍጥረት ናት ይላል። እመቤታችንን በሰማይም በምድርም ከሰው ሁሉ በላይ ወደር የሌለው የሚተካከላት የሌለ ጣዕመ ጸጋ፣ መዓዛ ቅድስና፣ የቅድስና ሽታ፣ የቅዱስነት ልዩነት፣ ንጽሕትነት፣ ክብርትነት ወደር የሌለው የተሰጣት ናትና ለሁለት ከፍለው ያ ማር የሚለውን በማር መስለው የእመቤታችን ስም በዚህ ዓለም ስንጠራው አማልጅን ስንል ጣፋጭነቱን፣ ያን የሚለው ደግሞ የነፍስ ምግብ ምስጋናውን ያንን በዚህ ገልጸው ማርያም ማለት ያ ማለት ነው። በምድር የማር ጣዕም ከዚህ በላይ የሆነ በሰማይ ደግሞ ያም የሚለው ቅዱሳን በምስጋና የሚመገቡት ያ ምግብ ከዚያ የበለጠ ጣፋጭነት፣ መዓዛ ቅድስና፣ መዓዛ ንጽሕና፣ መዓዛ ጸጋ ያላት ናት ለማለት ይሄን ለሁለት ከፍለው ተርጉመውታል። እንግዲህ የእመቤታችን ስም ይሄን ያልተረጎሙ ይሄ ሁለተኛው ነው። እንዲህ ብለው ከተረጎሙ ይሄንን ደግሞ አራቱን ፊደላት ደግሞ እንዲህ ይሉታል። የእመቤታችን ስም 4 ፊደል መሆኑ ይላል። የእመቤታችን ስም 4 ፊደል መሆኑ በአራቱ ማዕዝነ ዓለም የመመስገኗ ምሳሌ ነው። በአራቱ ማዕዝነ ዓለም አራቱ ማዕዝነ ዓለም ምዕራብ ከመጀመሪያው ልጀምር። ምስራቅ፣ ምዕራብ፣ ሰሜን፣ ደቡብ ብለን እንትላለን። ምስራቅ ቤት ነው፣ በዚህ ነው። ምዕራብስ በዚህ ነው። ሰሜን ቤት ነው፣ በዚህ ነው፣ በዚህ ነው። ደቡብስ በዚህ ነው። ስለዚህ የእመቤታችን ስም ፊደላቱ 4 መሆናቸው እመቤታችን በአራቱም ማዕዘን ባለ ፍጥረት ሁሉ የምትመሰገን መሆኗን ያሳያል ወይም የዚያ ምሳሌ ነው ብለው ተርጉመውታል ማለት ነው። ሌላም ብዙ ነገር አለ። የአራቱ ወንጌላውያን ብለው የተረጉማሉ። አራቱ ወንጌላውያን አራቱን ወንጌል የማቴዎስን ወንጌል፣ የማርቆስን ወንጌል፣ የሉቃስን ወንጌል፣ የዮሐንስ ወንጌል 4 ናቸው። እነዚህ አራቱ ወንጌላውያን አራቱን ወንጌል ጽፈው ለዓለም አበርክተውልን። ስለዚህ እነዚህ አራቱ ወንጌልን የጻፉ ሐዋርያት 4 አይነት መጽሐፍ ጽፈው አንድ ሐሳብ ያለው መጽሐፍ የጻፉት ከእመቤታችንን ኢየሱስ ክርስቶስ ሰው ሆኖ በዚህ ዓለም መጥቶ ሰውን ስላዳነ ከዚያ የተነሳ ነው ወንጌልን የጻፉትና
4 ወንጌላውያን ወንጌልን ለመጻፋቸው ምሳሌ ነው ብለው ነግረውናል። እንደዚያ ነው እያሉ ትርጉሙን በብዙ መንገድ ያብራሩታል። ከዚህ በበለጠ ደግሞ ሰፊውን ትርጓሜ እያነበባችሁ ስትሄዱ ወደፊት ታገኙታላችሁ ማለት ነው። ሌላው ደግሞ ማርያም ማለት ጸጋ ወሀብት፣ ጸጋና ሀብት ማለት ነው። ሌላኛው ትርጉም ማርያም ማለት ጸጋ ወሀብት ወይም ጸጋና ሀብት፣ ጸጋና ሀብት ማለት ነው። ማርያም ማለት ጸጋ ወሀብት ማለት ነው። እንደሚታወቀው ሐናና ኢያቄም ለብዙ ዘመናት መካን ሆነው ይኖሩ የነበሩ ናቸው። ከዚያም በኋላ ወደ እግዚአብሔር በምልጃ ቀረቡ። የኛ ተፈጥሯችን ከምንድን ነው? ከእንጨቶች ነው? ከድንጋይ ነው? ከምንድን ነው? እንዲሁ ሌሎች ወገኖቻችን ስናያቸው ወልደው ከብደው ልጅ ታቅፈው ይስማሉ፣ ዘር ይተካሉ። የኛ ተፈጥሯችን ከምንድን ነው? ደግሞ በዚያ ወቅት በእስራኤላውያን መካከል ማዕስባን ወይም አግብተው የወለዱ የሚመገቡት ምግብ አለ። ስለዚህ ሐናና ኢያቄም ደግሞ ልጅ ስላልወለዱ የማይወልዱት ያንን ምግብ አይመገቡና ከዚያ ምግብ ሁሉ ይከለከሉ ነበር። አሁን ምግቡ አይደለም እነሱን እንትን ያላቸው ከዚያ ህብረት መለየት በራሱ ለምሳሌ ያው ከዚህ ጉባኤ መካከል መለየት በጣም ያጸጽታል አይደል? ልክ እንደዚህ ሁሉ ከዚያ ህብረት መለየታቸው ያጸጽታቸው ነበር። እንደውም ከዕለታት አንድ ቀን ይላል ሐና ርግብ ልጆቿን ስታጫውት አይታ እንዲሁ ለዚህች ርግብ ልጅ የሰጠሃት አምላክ እንዴ ድንጋይ ምን ብለን ይፈጠራል ብላ እግዚአብሔርን ምርር ብላ አልቅሳ ለመነችው ይላልና ለዘላለም የምታስመሰግናቸው ልጅ እግዚአብሔር ሰጣቸው ማለት ነው። ስለዚህ ጸጋው ሀብት አሁን እመቤታችን ጸጋ ናት፣ ሀብት ናት ስንል ሀብት ማለት ጸጋ ማለት ስጦታ ማለት ነው። አሁን እመቤታችን ስጦታ ናት ስንል ለሐናና ኢያቄም የተሰጠች ፍጹም ጸጋ የተሰጠች ማለት ነው። ለሐናና ለኢያቄም የተሰጠች ጸጋ ናት ማለት ነው። እመቤታችን ጸጋው ሀብት ሲሏት ጸጋና ሀብት ብለው የተረጎሙት ለሐናና ለኢያቄም የልመናቸው ምላሽ የፍላጎታቸው መዳረሻ ስለሆነች ጸጋው ሀብት ብለዋታል። ስጦታ ማለት ነው። ወደ እግዚአብሔር ልመና ቀረቡ፣ እግዚአብሔር ደግሞ ጸጋውን እመቤታችንን አበረከተላቸው ማለት ነው። እመቤታችን ጸጋ አድርጎ ሰጣቸው። ሌላኛው ጸጋው ሀብት ማለት እንዲህ ሆና ለነሱ ለመጀመሪያ ብትሰጥም እመቤታችን ለኛ ፍጹም ጸጋ ሀብት ናት። የጸጋ እናታችን ናት። እመቤታችን ዮሐንስን ምን አለው? እነሆ እናትህ አለው። ምን አለው? እነሆ እናት። አሁን ለጊዜው ለሐናና ለኢያቄም ጸጋ ናት ብንልም ወይም ስጦታ ናት ብንለው ፍጻሜው ግን ለኛ ፍጹም ጸጋችን ናት ወይም ስጦታችን ናት። እመቤታችን ስጦታችን ናት የምንለው ደግሞ በጸጋ ነው። የጸጋ እናት ስለሆነች፣ የጸጋ አማላጃችን ስለሆነች፣ በጸጋ እኛን ስለምትወልደን ወደ እግዚአብሔር ስለምታቀርበን ለጊዜው ለሐናና ለኢያቄም ስጦታ ሆናለች። ፍጻሜው ግን ደግሞ ለኛ ስጦታ ሆናለች። በዮሐንስ አማካኝነት እርሷ ለኛ ተሰጣለች፣ እኛ ደግሞ ለእርሷ ተሰጠናል ማለት ነው። ስለዚህ ጸጋ ወሀብት ወይም ጸጋና ስጦታ ብለው ተርጉመውታል አሉት። ሌላኛው ደግሞ ማርያም ማለት ፍጽምት ማለት ነው ያል ወይም ፍጹም ማለት ነው። ፍጽምት ማለት ግዕዝ ነው። ለሴት አንቀጽ ሲነገር ፍጽምት ይላል። ፍጹም ያለውን ውስጠዛው ፍጽምት ይላል ወይም ሳድስ ቅጽሉ። ስለዚህ ፍጽምት ማለት መልክ አቀናን ከደም ግባት ይዛ የተገኘች በሁሉም ነገር ፍጹም የሆነች ማለት ነው። ፍጽምት ብለው ተርጉመዋታል። አሁን ግብሯን አይተው እመቤታችን መልኳ ቢታይ ከራስ ፀጉሯ እስከ እግር ጥፍሯ ድረስ ምሉ ናት። ምንም ያልጎደላት እንከን አለባት የማትባል መልክ አቀናን ከደም ግባት ይዛ ስለተገኘች ፍጽምት ወይም ፍጹም የሆነች ተብላ ተነግራለች ወይም ስሟ ተተርጉሟል ማለት ነው። መልክ አቀናን ከደም ግባት ይዛ ስለተገኘች። ሌላኛው ግን ዋናው ምስጢሩ ደግሞ ፍጽምት ማለት በቅድስና በጸጋ ፍጹም የሆነች ከእርሷ በላይ የሌለና በቃ ፍጹም እግዚአብሔር ለሰው ልጅ የሚሰጠውን ጸጋ ሰጥቶ ያሳየን በድንግል ማርያም ስለሆነ ማለት ነው። ስለዚህ ፍጽምት ትባላለች። ለሰው የሚገባውን ለሰው የተሰጠውን ለሰው 10 ማዕረጋት አሉ። 10 ማዕረጋት የሥጋ ንጽህና፣
የነፍስ ንጽህና፣ የልቡና ንጽህና የሚባሉ አሉ። እነዚህ በውስጣቸው አንዱ ሶስት አንዱ አራት የያዛቸው ጸጋ አለ። መነኮሳት አባቶቻችን በዓለም ያሉ አባቶቻችን ሲበቁ የሚያገኟቸው ጸጋ፣ እነዚህን አጠቃላይ ምሉን ያገኘች ድንግል ማርያም ናት። ሌሎችም አግኝተውታል። ግን ይሄን በማግኘት በእመቤታችን ጸጋ ደረሱ አይባልም። የእመቤታችን ጸጋ ደግሞ ከዚህ በላይ የሚሆነ ስለሆነ ማለት ነው። በአማላጅነትም በቅድስናም ወላዲት አምላክ በመሆንም ፍጽምት ስለሆነች ፍጽምት ወይም ፍጹም ተብላ ተተርጉማለች ማለት ነው። ግልጽ ነው ሐሳቤ? ግልጽ ነው። የአሁኑ ትርጉም ምን ማለት ነው አልኋችሁ? ፍጹም ማለት ነው ተብሎ ተተርጉሟል ማለት ነው። ስለዚህ ሀብትና ጸጋ አሁን ደግሞ ፍጽምት ተብላ ተተርጉማለች ማለት ነው። ሌላኛው ደግሞ ማርያም ማለት ተላኪተ እግዚአብሔር ወሰብ የሰውና የእግዚአብሔር ተላኪ ትባላለች። እመቤታችን የሰውና የእግዚአብሔር ተላኪ ማርያም ማለት የሰውና የእግዚአብሔር ተላኪ የሰውና የእግዚአብሔር ተላኪ በግዕዙ ደግሞ ተላኪተ እግዚአብሔር ወሰብ ተላኪተ እግዚአብሔር ወሰብ ማርያም ማለት ለእግዚአብሔርና ለሰው የምትላክ ወይም ለሰውና ለእግዚአብሔር የምትላክ ማለት። አሁን ተላኪተ እግዚአብሔር ወሰብ ስንል እኛ ቅድስት ድንግል ማርያምን አማልጅን ብለን ወደ እግዚአብሔር የምንልካት ለምኝልን ብለን የምንልካት የበላይ ሆነን አዘዝናት ማለት አይደለም። በእሷ ቅድስና ደረጃ ስላልደረስ እርሷ ደግሞ ቅድም እንዳየነው የማማለድ ቃል ኪዳን የተሰጣት ያጸጋ ያላት ስለሆነች ከኛ ወደ እግዚአብሔር ልመናችንን ይዛ የምትሄድ ወይም ወደ እግዚአብሔር የምታመለክት ስለሆነች ከሰው ወደ እግዚአብሔር የምትላክ ከእግዚአብሔር ወደ ሰው የምትላክ ተብላ ተርጉማለች ወይም ይነገርላታል ማለት ነው። የሱ ማትርጉም የኛን ልመና ወደ እግዚአብሔር ታቀርባለች፣ ከእግዚአብሔር ደግሞ ምሕረት ይዛ ትመጣለችና ተላኪተ እግዚአብሔር ወይም ከእግዚአብሔር የተላከች ተብሎ ይነገራል ማለት ነው። ስለዚህ ይህ ማለት ከኛ ልመናችንን፣ ሐዘናችንን፣ ፍላጎታችንን ለእግዚአብሔር አሁን እግዚአብሔር የማይሰማ ሆኖ አይደለም፣ የሥርዓት አምላክ ስለሆነ ነው። እኛም ደግሞ የቅዱሳን ምልጃ ምን እንደሆነ ቅዱሳን አማላጅ ናቸው ስንል ምን እንደሆነ እንድናውቀው ነው እንጂ እግዚአብሔር መስማት አቅቶት አይደለም። መላእክትም ቅድም እንዳየነው የሰውን ልመና ወደ እግዚአብሔር የእግዚአብሔር ምሕረት ወደ ሰው ስንል እግዚአብሔር የማይሰማ ሆኖ አይደለም። እግዚአብሔር በዓለም ሙሉ ነው፣ ከዓለም ውጭ ሙሉ ነው። ግን የሥርዓት አምላክ ስለሆነ ሥርዓትን ለኛ ለማስተማር የሰማዩ ሥርዓት በምድር ተሰርቷልና በዚያ ምክንያት ከእግዚአብሔር ወደ ሰው ከሰው ወደ እግዚአብሔር የምትላክ ተብሎ ግብሯን አይቶ የወጣላት ስም ከእግዚአብሔር ወደ ሰው ከሰው ወደ እግዚአብሔር የምትላክ ስለሆነች የእግዚአብሔርና የሰው ተላኪ ተብላ ተተርጉማለች ማለት ነው። ሌላኛው ደግሞ ማርያም ማለት ማህበረ ምእመናን ወምእመናት ወይም የሴቶችና የወንዶች ማህበር ትባላለች። ማርያም ማለት የሴቶችና የወንዶች ማህበር ወይም የአማንያን የሚያምኑት ሴቶች የሚያምኑ ወንዶች ማህበር፣ ህብረት፣ አንድነት ይላል። ማህበር አንድነት ማለት ነው ትርጉም ወይም ይሄ ስብስብ አሁን ይሄ አንድ ማህበር ይባላል። ስለዚህ እመቤታችን ማርያም ማለት ማህበረ ምእመናን ወምእመናት የወንዶችና የሴቶች ማህበር ትባላለች ማለት ነው። ስለዚህ ይህን ትርጉም ስናየው ሴቶችንና ወንዶችን ሰውና እግዚአብሔርን በእውነት ያስታረቀች አንድ ያደረገች ሰውና መላእክትን ነፍስና ስጋን ያስታረቀች። ይገርማችኋል እግዚአብሔር ወልድ ሰው ከመሆኑ በፊት የኛ ሰውነታችን ራሱ የተጣላ ነበር። ነፍሳችን የምትፈልገው ሌላ፣ ስጋችን የሚፈልገው ሌላ፣ አይስማሙ። አሁንም እንዳለ ሆኖ ማለት በግላችን በራሳችን ኃጢአት የምናመጣው እንዳለ ሆኖ ከዚያም በፊት ግን በጣም ከባድ ነበር። የሰው ባህሪው ቅድም ስናየው እንደነበረው ጎስቁሎ ስለነበረ ተጣልተን የነበረውን ያስታረቀችን አንድ ያደረገችን አንድ ማህበር እንድንሆን ያደረገችን ድንግል ማርያም ናት። ስለዚህ የምእመናንና የምእመናት የሴቶች አማንያንና የወንዶች አማኞች ህብረት ተብላ ትተረጎማለች ማለት ነው። አንደኛው ትርጉም የሆነው ሌላኛው ደግሞ የምእመናንና የምእመናት የሴቶች የወንዶች ማህበር ስንላት ምን ማለት ነው? ሴቶችም ወንዶችም አንድ ሆኖ በእርሷ ስም ዝክር ይዘክራሉ፣ የጽዋ ማህበር ይጠጣሉ።
ያን አይተው አባቶቻችን ይህን ትርጉም ሰጠዋታል ማለት ነው። ሁሎችን አንድ የምታደርግ ስለሆነ እንዲሁም በዚህ በኩል ሴቶቹ አብዛኛውን ይህን ድርሻ ይወስዱታል። በእመቤታችን ስም የጽዋ ማህበር መስርተው ይጠጣሉ፣ ወንዱም እንዳለ ሆኖ ማለት ነው። ስለዚህ ይሄንን ማወቅ ስለሚያስፈልግ ይሄን መረዳት ስለሚያስፈልግ ሌላኛው ትርጉም እንዲህ ሆኖ ተገኝቷል ማለት ነው። ሌላኛው ስለዚህ አሁን ማርያም ማለት የመጀመሪያው ምንድነው? ሀብትና ስጦታ አንድ ሆኖ ከተተረጎመ በኋላ ማርያም የሚለው በጅምላ ሲተረጎም ሀብትና ስጦታ፣ ሌላ ሁለተኛው ፍጽምት ወይም ፍጹም የሆነች፣ ሶስተኛው የእግዚአብሔርና የሰው ተላኪ ወይም ተላኪተ እግዚአብሔር ወሰን፣ አራተኛ ደግሞ የወንዶችና የሴቶች ማህበር ማለት ነው ይላል። ሌላኛው ደግሞ ማርያም ማለት መርህ ለመንግስተ ሰማያት ማለት ነው። መርህ ለመንግስተ ሰማያት፣ መርህ ለመንግስተ ሰማያት፣ መርህ ለመንግስተ ሰማያት። ማርያም ማለት መርህ ለመንግስተ ሰማያት። አሁን ይሄ ግባን አይተው ያለውን ሁኔታ አይተው ያወጡት ነው። አሁን መርህ ለመንግስተ ሰማያት ወይም ወደ መንግስተ ሰማያት መርታ የምታገባ ማለት ነው። በአማርኛው ሲተረጎም ወደ መንግስተ ሰማያት መርታ የምታገባ ምን አልኋችሁ? አይዟችሁ ጥቂት ደቂቃ ነው የቀረ። ወደ መንግስተ ሰማያት መርታ የምታገባ ማለት ነው ብለው ተርጉመውታል ማለት ነው። ይሄ ምንድነው እንግዲህ እመቤታችን መንግስተ ሰማያት ለመግባት መጀመሪያችን እርሷ ናት ማለት ነው። መንግስተ ሰማያት ገብታ መንግስተ ሰማያት መግባት እንደምንችል ያረጋገጥንባት እሷ ስለሆነ ወደ መንግስተ ሰማያት ገብታ እኛን ደግሞ ከልጇ እያስታረቀች የምትወስድ ስለሆነች ወደ መንግስተ ሰማያት ለመግባት ጅማሬያችን ስለሆነች ወደ መንግስተ ሰማያት መርታ የምታገባ ተብላ ትተረጎማለች ማለት ነው። ወደ መንግስተ ሰማያት ምን የምታደርጋባችሁ መርታ የምታገባ ተብሎ ይተረጎማል ማለት ነው። ሌላኛው ደግሞ ማርያም ማለት ከፍጡራን በላይ ከፈጣሪ በታች ማለት ነው። ከፍጡራን በላይ ከፈጣሪ በታች፣ ከፍጡራን በላይ ከፈጣሪ በታች። ከፍጡራን በላይ ከፈጣሪ በታች ትባላለች። አሁን ቅድም ስንለው የቆየነው ነው። ይሄ ሐሳቡ ግልጽ እንደሆነ ይገባኛል። ከፍጡራን በላይ ስንል ቅድም ስናየው ቅድስናዋን፣ ንጽህናዋን፣ ድንግልናዋን፣ ወላዲተ አምላክነቷን፣ ዘላለማዊ ድንግል መሆኗን ኃጢአትን ያላስተናገደች ስለሆነች እመቤታችን መልዕልተ ፍጡራን የምንላት የስጋውን ንጽህና፣ የነፍሱን ንጽህና፣ የልቡናውን ንጽህና ይዛ ስለተገኘች ወይም ከነቢብ ከመነጋገር ኃጢአት ከመነጋገር ከመስራት ኃጢአት እየሰራን ከምናደርገው ኃጢአት ሐሳብ ወይም ሐልዮ ከምንለው ኃጢአት ንጽሕት ናት እመቤታችን። አሁን የሰው ልጅ ይገርማቸዋል ንጹህ ነው የምንለው ቅዱስ ነው የምንለው ከመናገር ኃጢአትና ከመስራት ኃጢአት ተቆጥቦ ነው። ከሐልዮ ወይም ከሐሳብ ኃጢአት ግን ንጹህ አይደለም። የትኛውም ቅዱስ የምንለው የሐልዮ ወይም የሐሳብ ጽነት የሌለበት የለም። ስለዚህ የሐሳብ ኃጢአት የሚለውን 100% ያለፈችው ድንግል ማርያም ናት። ስለዚህ እመቤታችን ከፍጡራን በላይ ናት ስንል በዚህ ስላለፈች ነው ማለት ነው። ስለዚህ የሰው ልጅ ከመነጋገር ኃጢአት ከመነጋገር የዝም ተነጋግረን የምናደርገው ኃጢአት አለ ክፉና ሐሜትም ይሁን ሌላ ያልተገባ የዝሙት ንግግርም ይሁን ሰው ለመግደል የምንመካከረው የምንነጋገረው ንግግርም ይሁን በቃ ሌላው ነገር ይሄ ሁሉ የመነጋገር ኃጢአት ይባላል። የሥራ ኃጢአት የምንለው ደግሞ በድርጊት በተግባር የምንገልጸው የምናደርገው ከዚህ ሲቆጠብ ሰው ቅዱስ ይባላል። እመቤታችን ቅድስት የምትባለው ግን በሐሳብ ራሱ የሐሳብ ኃጢአት የለባት። አንድ ቀንም የኃጢአት ሐሳብ ህሊናው ላይ ጽነቱ ራሱ አይደለም ሐሳቡ ያንን ላስበው የሚለው ያቺ ቅጽበታዊ ሐሳብ ራሱ የለችም። ስለዚህ ከፍጡራን በላይ ከፈጣሪ በታች ተብላለች ማለት ነው ድንግል ማርያም። ከፍጡራን በላይ ከፈጣሪ በታች ምክንያቱም ከፈጣሪ በላይ ስለሌለ እግዚአብሔርን በባህሪው የሚደርስበት እንደሱ የሚሆን የለም። እግዚአብሔር ብቸኛ ቅዱስ ስልጣን የባህሪው ከእርሱ በላይ የሌለ አምላክ ነው። በጸጋ ደግሞ ቅድስት ድንግል ማርያም ከፍጡራን በላይ ናት ማለት ነው። ስለዚህ ከፍጡራን በላይ ከፈጣሪ በታች ተብላ ተተርጉማለች። ሌላኛው ማርያም ማለት የብዙዎች እናት ማለት ነው፣ ወይም እመብዙሃን ማለት ነው። ማርያም ማለት የብዙዎች እናት ወይም የብዙሃን እናት
የብዙዎች እናት የብዙዎች እናት ወይም እመብዙሃን የብዙዎች እናት ወይም እመብዙሃን እንላታለን በግዕዙ። እመብዙሃን ማለት የብዙዎች እናት ነው። አሁን ሔዋንና እመቤታችንን እናነጻጽራት። አዳም ለሔዋን ስም ሲያወጣ ሔዋን ብሏታል። ሔዋን የሚለውን ደግሞ ሲተረጉሙ እመሕያዋን ማለት ነው። የሕያዋን እናት ያንን ተግባራዊ ስም በተግባር ይዘው የተገኘች ድንግል ማርያም ናት። ሔዋን ግን ከእግዚአብሔር ትእዛዝ ወጣ የሕያዋን እናት መሆን ቀርቶ የሞቱት እናት ወይም የሙታን እናት ተብላለች ማለት ነው። የሙታን እናት ሆናለች ማለት ነው። ስሟ ግብሩ ያደረገችው ድርጊትና የስሙ ትርጉሙ እዚህ ላይ ተለያየ ማለት ነው። ስለዚህ ያንን ያስመለሰችው የሕይወት እናትነት የብዙዎች ሕያዋን ፍጥረታት ለሆኑ የብዙዎች እናትነት የተመለሰው በድንግል ማርያም ስለሆነ የብዙዎች እናት ትባላለች። አሁን እመቤታችን ለአንድ ማህበረሰብ ወይም ለአንድ አካባቢ ወይም ለአንድ ሀገር ብቻ ነው እናትነቷ አይደለም። ለብዙ ኢየሩሳሌም ላሉት ምዕመናን፣ ግብጽ ላሉት፣ አንጾኪያ ላሉት፣ እስክንድሪያ ላሉት፣ ኤርትራ ላሉት፣ እነ ህንድን እነ ማላንካራ ሌሎችንም ብናይ የዚህ ሁሉ እናት የጸጋ እናት ድንግል ማርያም ናት። ስለዚህ የብዙዎች እናት ማለት የሃይማኖት ገደብ ስለሌለው የብዙዎች እናት ተብላ እናትነቱ ክርስቲያን ለሆነ ሁሉ እመቤታችን እናት ናት ማለት ነው። ለዚህ ነው ሊቃውንት ሲተረጉሙ እመቤታችን በሶስት ወገን ትመሰገናለች ይላሉ። በሶስት ወገን የሰው ልጅ ከአዳምና ከሔዋን ተፈጠረ። ከዚያም በኋላ በኃጢአቱ በዘመነ ኖህ ወይም በኖህ ጊዜ በንፍር ውሃ ጠፋ ፍጥረቱ ማለት ነው። የሰው ልጅ 8 ሰዎች ተረፉ ይላል። እነዚህ 8 ሰዎች ኖህ እስከ ባለቤቱ፣ 3ቱ ልጆቹ እስከ ባለቤቶቻቸው 8 ይሆናሉ ማለት ነው። ስለዚህ ሴም፣ ካም፣ ያፌት የሚባሉ ልጆች አሉት ለኖህ። ስለዚህ እመቤታችን በነገደ ሴም፣ በነገደ ካም፣ በነገደ ያፌት ትመሰገናለች ተባለ። ስለዚህ ከነዚህ ሁሉ የተገኘ ወይም ከነዚህ ሁሉ የተወለደ ሰው የእመቤታችን የጸጋ ልጅ ስለሆነ የብዙዎች እናት ትባላለች ማለት ነው። እመቤታችን የብዙዎች እናት ተብላለች ማለት ነው። የብዙዎች እናት በጣም ይገርማል። ለዚህ ነው ሊቁ አባ ጽጌ ድንግል ማኅሌተ ጽጌ በሚባለው ድርሰቱ ጸውኦ ስምኪ ያነስ ዘወድቀ ኃጥአኒ ይርየሲ ጻድቀ ይላል። ስምሽን መጥራት የወደቀውን ያስነሳል ይላል። በኃጢአት የተሰነካከረው በኃጢአት ያደፈው ሰው ሆኖ ኃጢአት የማይሰራ የለም። እመቤቴ ድንግል ማርያም ሆይ ከልጅሽ ከወዳጅሽ ከኢየሱስ ክርስቶስ አማልጅ ሲል እመቤታችን ትደርስና ብድግ ታደርገዋለች። ብድግ መልአኩ ቀውስጦስን አላያችሁትም? እመቤታችን አማልደው ያ መልአክ ከወደቀበት ቦታ ተነስቶ ወደ ሰማይ ሲያርግ ሕፃናቱ ቤተክርስቲያን ላይ ቅዳሴ እየተቀደሰ ረበሹ። እየሰማችሁኝ ነው? ተከታተሉ፣ እንዳትረብሹ። ቤተክርስቲያን ለምትማሩት እዚህ ተሰብስባችሁ ለዚያ ነው። በቅዳሴ ጊዜ ቅዳሴ እየተቀደሰ መላእክት እንደ ቅጠል እንደ አሸን ስለሚፈሉ በቅዳሴ ጊዜ መንቀሳቀስ አይቻልም። ቅዳሴ ከተጀመረ በኋላ ማለት ነው። ስለዚህ ምዕመናን ቅዳሴ ቆመው እያስቀደሱ ሕፃናት ረበሹ። እግዚአብሔር መላእክት ላከ ይቁጠራ እነዚህ ቃላት ይወጣሉ ነውና ተሰብስበው ነው እንዴ እንዳትቀሰፉ ነው ተሰብስበው ነው የቤተክርስቲያን ክብርና ለምንማን ነው። ሌሎች መላእክት የታዘዙበትን ፈጽመው ወጡ። ያ መልአክ በጣም መልኩ ያማረ በጣም የሚያምር ስለደረሰው ለዚህ ተፈጠረ ይሄን ተፈጠረ ነው። በዚህ ላይ ሰይፍ ማንዘር በዚህ ላይ መጨከም ብሎ ራሱ ነው ሲለው ግን እዚህ ላይ አንድ በጎ ነገር አደረጉ ሲል ይገኛል። ለዚህ ሕፃን ከእግዚአብሔርና ከመላኩ ይበልጡን ማን ያስፈልጋል? አቤት እግዚአብሔር የፈጠረው ማን? እግዚአብሔር ስለሆነ ይህ መልአክ ከእግዚአብሔር በላይ ነው ወይም ከእግዚአብሔር በላይ ምሕረት አለ እንደማለት ነው። እኛ እንዳይሆንበት ቤት ቅሳት የተባለውን መፈጸም ነው። ይህ ሕፃን በስጋው ይቀሰም በነፍሱ ይጠቀማል። የሌሎች ማስተማሪያ እንዲሆን ሰዎቹ ያን ወንድ ተደርጓል ማለት ነው። ስለዚህ ያውለው ያ ሕፃን ሳይሞት ቀረ
ያን መልአክ ጓደኞቹ ወደ ጸጋ ተመስስ ወደ ሰማይ መጣጣ ከዚያ ዲያቆኑ ወደ ቤተልሔም ለአገልግሎት ሲንቀሳቀስ እንደ እሳት የሚቀለጥ መልአክ ዲያቆኑ ይባላል። መጣና ዲያቆኑ ሲያየው አስፈራውና ሰማያዊ ነው ይላል። አንተ ድሩ ፍጥረት ሰማያዊ ነው ምድራዊ ምንድን ነው የምትጠይቀው? አይ ተፈጥሮ ሰማያዊ ነው በልዕልና የሚኖር እግዚአብሔር የማመሰግነው ማለት ነገር ግን የሰራው በደንብ ያስፈልጋል። ስለዚህ አባ ሳሙኤል ነገርልኝና አባ ሳሙኤል ከእግዚአብሔር ጋር ያስታርቃል። ያዕቆብ ምን አባ ሳሙኤል ተናገረ። አባ ሳሙኤል ደግሞ ወደ እመቤታችን ደግሞ ምን አለችው? ህዝቡን ሰብስብና 41 ጊዜታ 41 ኪራይ ላይ ተቀምጦ በኢየሱስ ክርስቶስ ስም ተነስበለ አለ። ያንን አደረሰና በስሙ በኢየሱስ ክርስቶስ ተነስ በኢየሱስ ክርስቶስ ስም ተነስ ብለው መልአኩ ቢጋልና ወጣ። ከዚህ በኋላ ይችላል በረከት አለበት ብሎ ይያቻጋል አደረገ። ስለዚህ ይህ አባት ይሄን ማይደረስ የሚባለው መሰለ ላይ ጸውዖ ስልክ ያነሳው የወደቀውን ያነሳል። ስንት ይመጣል የወደቀውን ያነሳል። አንድ የገጽ ሳይደል ኃጢአተኛውን ሳይደል እና የሚሄዳችን ስምራት አስፈላጊ ነው ማለት ነው። ሰዓታችን እየደረሰ ስለሆነ እንጥላለን። ሶስተኛው ደግሞ የእመቤታችን ተግባር በሰው ልጆች ምን ታይራል? ጨረስን ይሄን ጨረስን ማለት ነው። የእመቤታችን ተግባር ለሰው ልጆች ምን ጥቅም አለው? ሶስተኛው ማጠቃለያው የእመቤታችን ተግባር ለሰው ልጆች ምን ታይራል? የስማ ትርጉም የሚያክል ከሆነ ስለ ነገረ ማርያም ይማር የሚያክል ከሆነ መጨረሻው እኛ የምናገኝበት ለሰው ልጆች ያደረገበት ነው። እመቤታችን ለኛ አራያ የሆነችበት አምሳያ የሆነችበት ሰርባ ደስ የሚል ያለበት መንገድ አለ። ስለዚህ ያንን ማየት ተገቢ ስለሆነ በጥቂት ያንን እናያለን። ስለዚህ እመቤታችን ተግባር ለሰው ልጆች ምንድን ነው? የእመቤታችን ተግባር ለሰው ልጆች ምንድን ነው? የእመቤታችን ተግባር ለሰው ልጆች እመቤታችን ያደረገቻቸው ድርጊቶች ለሰው ልጆች ምንድን ነው? ምንስ አርአያ ይሆናል? ስለዚህ አንደኛ እምነቷና ታዛዥነቷ ቅዱስ ነው የቆየው ነው እያመጣን እያስፋፋ ነው ስለሆነ ብዙ ባላቆያችን። ስለዚህ አንደኛ እመቤታችን ተግባር ለሰው ልጆች ምን ጥቅም አለው? በዋናነት አንደኛ የምናገኘው እምነቷና ታዛዥነቷ ነው። እመቤታችን ከሰራቻቸው ድርጊቶች ለእግዚአብሔር ታዛዥነቷና እምነቷ እግዚአብሔር የምታምንበት ለእግዚአብሔር የምትታዘዝበት ማሳያ አንደኛ እምነቷና ታዛዥነቷ ሴት በሞታችን ድርሻ እንደነበረ በሕይወታችን ድርሻ ይኖራልን እግዚአብሔር ወልዶ ፈጥሮ እናትነትን ለድንግል ማርያም ሰጠ። እናትነትን ለድንግል ማርያም ለእናትነት መረጠ። በሔዋን በኩል የመጣው በሔዋን በኩል ለማውጣት የመጀመሪያይቱ ሔዋን ኃጢአት ሰርታ ሞትን ወደ ዓለም አስገብታለችና ወደ ዓለም የሚገባውን ሞት ለማስወጣት ወደ እመቤታችን ይመጣል። ስለዚህ መልአኩ ቅዱስ ገብርኤል ወደ እመቤታችን መጥቶ አካላዊ ቃል ኢየሱስ ክርስቶስ ከሥጋ ይሁዳ ከመንፈስ ክርስቶ ሰው ይሆናል ብላ እሄን ማለት አይቀርም ተደርጎ ስለማይታወቅ ነው። ማን ነው ይታወቃል? እግዚአብሔር ከዚያም በፊት በሥጋ ተወልዶ ነው። አንደኛ የምናየው የእመቤታችን ተግባር ፍጹም ነው። እኔ ወንድ ስለማለው ይሄ እንዴት ሊሆን ይችላል አለች ጠየቀች። ፍጹም ከዚህ በኋላ ምን አደርጋለሁ ከወንድ ጋር እኖራለሁ ብዬ አላስብም። ስለዚህ ይሄ ሐሳብ ስለሌለኝ እንዴት ሊሆን ይችላል አለች ጠየቀች። ኤልሳቤጥን ማስረጃ መጣ መልአኩ ቅዱስ ገብርኤል ነፃ ፈቃዷን ላለመጋር ኤልሳቤጥ እነሆ ተጸነሰች ብሶሩ ማታል ሸምግላ ነበረ ያደረገ እግዚአብሔር አሁን ካንቺ ከስጋሽ ጋር ከነፍስሽ መስሎ ድንግልና ተሰጥቶ ድንግልና ቢወለድ የእግዚአብሔር የሚሳነው ነገር አለን እያለ በሉቃስ ወንጌል ምዕራፍ 1 ቁጥር 38 ላይ ይነግራታል። ይሄንን አምና
መጨረሻ ላይ ይላል ይኩነኒ በከመ ትቤለኒ እንደ ቃልህ ይሁንልኝ ይደረግልኝ አለችና ጠየቀች፣ ተረዳች፣ አመነች። ከዚያም በኋላ ምን አለ? እንደ ቃልህ ይሁንልኝ ይደረግልኝ ስትል በዚህ አማካኝነት አካላዊ ቃል እግዚአብሔር ወልድ ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ወስዶ ሰው ሆነ ማለት ነው። ስለዚህ አንደኛ እምነቷና ታዛዥነቷ እምነቷን ዘታዛለች። እሺ እግዚአብሔር ነው የሚሳነው ነገር የለም። እኔም ይሄን ጥያቄ ያነሳው ከወንድ ጋር መኖር የሚለው ሐሳብ በእኔ ላይ ስለሌለ ነው እንጂ እግዚአብሔር የሚሳነው ነገር ስለሌለ አምናለሁ ተታዘዛለሁ ብላ ታዘዘች ማለት ነው። ስለዚህ ድንግል ማርያም እምነቷና ታዛዥነቷ ለሰው ልጅ ጥቅም አለ። እኛም እንደባ ፍጹም ማለት ፍጹም መታዘዝ የሚገባን ማሳያ ስለሆነች ለሰው ልጅ ያለው ጥቅም ይሄ ነው ማለት ነው። ለዚህ ነው በእንተ ሔዋን ተአጽኦ በቤተ ገነት ወበእንተ ማርያም ድንግል ተሬወለን ያሽሉ በሔዋን የተዘጋው በር በማን ተከፈተ? በድንግል ማርያም ተከፈተ። ሔዋን የእግዚአብሔርን ቃል ሰምታ ባለመታዘዝ የገነት ተከፈተ። ድንግል ማርያም ደግሞ የእግዚአብሔርን ቃል ሰምታ ማን ከፈተች ማለት ነው? የገነት ተከፈተ። ስለዚህ ይሄን እያነጻጸሩ ይሆናል ማለት ነው። ስለዚህ እምነቷና ታዛዥነቷን ያሳየናል ማለት ነው። እነሆ የእግዚአብሔር ባሪያው አለው እንደ ቃል ይሆንልኛል ሉቃስ 1:38 ሌላው የምናየው ደግሞ የእመቤታችን ታዛዥነቷና እምነቷ ትህትና ፍቅሯን ሌላው ነገር ካየን አራተኛው ደግሞ የእመቤታችን ፍቅሯን እነዚህ ቅድም የተነገረው ሐሳብ እንዳለ በዚያው ላሳያችሁና በለብዬ ነው። ከመላእክት ሁሉ ትበልጣለች። ቅድም የተነጋገርንበት ሐሳብ ስለሆነ ከመላእክት ሁሉ ትበልጣለች። ኪሩቤል የሚሸከሙ ዙፋን ነው። ኪሩቤል የሚሸከሙ ዙፋን ነው። እመቤታችን ግን አካላዊ ቃልን በማይሰማ ተሸከመች። ዙፋን አጠባች፣ በጀርባዋ አዘለች፣ እናቱም ሆነች ተባለች። ከኪሩቤልና ከሱራፌል ግርማ የሚበልጥ የመወደድ ግርማ አለ። በእውነት የባህሪያችን ይገዛ አንቺ ነሽ። አንቺ በአማን ምታዘኝ በእውነት አንቺ የዘመዶቻችን ድንገት ነሽ ተብሎ የተነገረላት ለዚህ ነው። ስለዚህ ከመላእክት የምትበልጠው እነሱ ዙፋን የሚሸከሙ እሷ ደግሞ አካላዊ ቃልን የምትሸከም የእመቤታችን ክብር እናይበታለን። ከመላእክት ትበልጣለች። ሁለተኛ ከሴቶች ሁሉ ትበልጣለች። እመቤታችን ከእመቤታችን በስተቀር አምላክን የወለደች ሴት የለችም። ብትኖር ማለት ፈጣሪዋን ልጅ ያለች ሴት ብትኖር እመቤታችን ብቻ ናት። ሌሎች ሴቶች ጌታዬ ፈጣሪዬ አምላኬ መድኃኒቴ ይባል እንጂ ልጄ ሊሉት አይችሉም። ምክንያቱም አልወለዱትምና ሌሎች ሴቶች አላደረጉትምና። ልጄ ወዳጄ የምትለው እመቤታችን እኛ አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። እመቤታችን እኛን ስታማልድ ልጄ ወዳጄ ይላል። በላይ ሰንደራፍ ስታማልድ ቃል ኪዳን ገብተልኛልና ልጄ ወዳጄ ወይ በገባልኝ ቃል ኪዳን መሰረት ማረኝ ማለት ነው። ስለዚህ ሌሎች ሴቶች ልጅ ሊሉት አይችሉምና ከሴቶች ተበልጣለች ነገር ነው። እንደርሷ ጸጋን የተመላች እንደርሷ ጸጋን የተመላች ወይ ደስ ይበልሽ የተባለች እንደዚህ አትኖር ወደዚህ ከዚህ የለችም። አሁን ወደ ገጠመ ከፈርስት ቆይ ተቀበለ ይሁን አንተ ማለት ይህ ተጸጋን ወደ ተቀበለ መሬታችን ደስ ይበልሽ ይገባታል። ከሴቶች ተበልጣለች ሉቃስ 1:28 ሶስተኛው ከፍጡራን ትበልጣለች። ከፍጡራን ሁሉ ባጠቃላይ መሬታችን ከፍጡራን ሁሉ ትበልጣለች ስንል በምክንያት ነው። በጸጋ አምላክን በመውደድ በንጽህና ከፍጡራን ሁሉ በላይ ናት። ሰው ከነቢይ ከገቢ ኃጢአት ሊነጻ ይችላል። ከሐልዮ ኃጢአት ወይም ከማህሰብ ኃጢአት ግን ሊነጻ ይችላል። መሬታችን ከዚህ ሁሉ ንጽህናና ከፍጡራን ሁሉ ትበልጣለች ተባለች። ለመላእክት ግን የተቀየው ድንጋሌ ይሆናል። መላእክት ራሱ ነገደ መላእክት ሁላቸው የዲያብሎስ ወገኖች ህሊናቸውን ወይም ነፃ ፈቃዳቸውን ተጠቅመው በድለዋል። እነርሱ ያልቻሉትን የህሊና ድንግልና ወይም የህሊና መጠበቅ ስለ የተገኘች ከመላእክት የሚመለስ እመቤታችን ናት ማለት ነው። ስለዚህ ለመላእክት ያልተቻላቸው እመቤታችን ፈጽሞ ተገኝታለች ማለት ነው። የአዲስ ባለ ማርያም ብሎ ቅዱሳን ተነስተው ከተሰጡ ቃላት ቅዱስ ይሆናል። ልዩ የህይወትና የተግባር አርያና መምህራችን ናት። አራተኛው ልዩ የህይወትና የተግባር አርያና መምህራችን ናት። የእግዚአብሔርን ቃል የነገሯችሁ መምህሮቻችሁ አስቡ፣ መልካም ጠባያቸውን አይታችሁ በእምነት ውሰዷቸው ይላል ሐዋርያው ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ቁጥር 7 ላይ ተዘክሩ መኳን ልጅ የነገሩትን ቃል ይዘሉ። የእግዚአብሔርን ቃል የነገሯችሁ መምህሮቻችሁ አስቡ፣ አትርሷቸው።
ወተመሰል ወንዶም እነሱ በሰሩት ስራ እነሱ በሰሩ እነሱ ሰርታት ስለዚህ እግዚአብሔርን ቃል የነገረችን እመቤታችን ናት በሚገባ ከመምህራን ሁለት በተግባር አሳይታ የተግባር አርአያና መምህራችን ድንግል ማርያም ስለሆነች እመቤታችን የሕይወት የተግባር አርአያና መምህራችን ናት። ይህንን የመሳሰለው ሁሉ እናይበታለን። የጸጋ እናታችን ናት ድንግል ማርያም ከእግዚአብሔር የተሰጠች ውድ የጸጋ እናታችን ናት። ጽዮን ይሉታ ወግሪቲ ተወልደችና ሰው ሁሉ እናታችን ጽዮን ናት። በውስጧ ሰው ተወልዷል ይላል። እኔ መጀመሪያ በኢየሩሳሌም የተነገረትን ሲሆን ፍጻሜው ለድንግል ማርያም ሆነ። እናታችን ጽዮን የምንላት እመቤታችን ጽዮን ማለት አምባ መጠጊያ መሸሸጊያ ማለት ነው። ስለዚህ እመቤታችን አምባችን መጠጊያችን መሸሸጊያችን ስለሆነ ሰው ሁሉ እናታችን ጽዮን አምናለች ይላል ማለት ነው። አምባችን መጠጊያችን መሸሸጊያችን ስለሆነች ማለት ነው። ስለዚህ የጸጋ እናታችን ነው። እናት እናታለን እናት እናታለን። ለምሳሌ በሕይወት ጸሎታችን ሰላም ለኪ ይዘንሰት ይዘት ማርያም ምን ማስተበከም ሰላምታ ያንቺ ይገባል። እንደነሰግድ ይልል እየሰገዱ እንግዲህ ማርያም ምን እናስተውጣው እናታችን ማርያም ሆይ ምን ማለት ነው እያለ እናታችን መሆኗን በሕይወት ጸሎታችን ሳይቀር እናት ይላል የተነገረላት እመቤታችን ቅድስት ድንግል ማርያም ናት ማለት ነው። ስለዚህ የጸጋ እናታችን ናት ማለት ነው። በስጋ ከወለዱ በላይ በነፍሳችን በስጋችን ፍጹም የሆነች ናት። የልጃችን መመኪያ ብለን ያየነው ያው እመቤታችን ድንግል ማርያም የክርስቲያን ሁሉ መመኪያ ናት። ስለዚህ እመቤታችን ብለን እንጠቀምባት ይገባል። እርሷን ዘምሮ ያፈረ የለም። እመቤታችንን ዘምሮ ያፈረ የለም። አንድ በዓለም ተካዘነ ያለው ይሄን እንዲና ሁሉ ድንግል ማርያም ወላዲተ አምላክ ድንግል ማርያም የሁላችን መመኪያ ናት። የሁላችን መመኪያችን ናት። ማጠቃለያው የዚህ ሐሳብ ስናየው አባ ጊዮርጊስ ዘጋስጫ እመቤታችን ወልዲያ ያመሰግናታል። ልክ እንደ አባ ጊዮርጊስ እንድቆም ያስፈልጋል። አሁን የምንማራቸው ትርጉም ይሄ ነው። እንዲህ ያለ አባ ጊዮርጊስ ዘጋስጫ እመቤታችን ወልዲያ ያመሰግናታል። በጣም ይደነቃል። ይላል መኑ እንከፈለኒ ከመጠሳ ምድረ አበኬ ለሶሳው እግሯ የረገጠውን መሬት እስነው ዘንድ ማን ማድልኝ ይላል። እመቤታችን የረገጠችው ይገርማችኋል። እመቤታችን የረገጠችው ዘንድ ማን ማድልኝ መኑ እንከፈለኒ ከመይፈን ስላልወተተኛ በሁለት ሳይ የይቅርታ ልጅ ድንግል ማርያም የክንፋ ጫፍ ወይም የጸጋ ክንፍ ጫፍ ይነካኝ ዘንድ ማን ማድልኝ ይላል። አማላጅነቷ ምህረቷ ይደርሰኝ ዘንድ መኑ እንከፈለኒ ከመይፈን ወለተኛ የምህረት ድንግል ማርያምን ብርሃን እናት ድንግል ማርያምን ጫማዋን ይሸከመው ዘንድ ማን ማድልኝ እያለ ይደነቃል፣ ያመሰግናታል ማለት ነው። ወይዚህም ይህቱ ቃል እንልሃለሁ ማማ ምስሊሃ ለቅድስ አሁን እኔ እመቤታችን ኢየሱስ ክርስቶስ በድንግልና እንሳፈኝ እናስገኝ ዮሴፍ ሰሎሜ አህያና ላም እረኞችና መላእክት እያተሰጡ ሰባ ሰገል ደግሞ ከሩቅ አገር እያያደሩ ያመሰግኑ እጅመንጋ ሲሰግዱለት እዚያ ሁሌ ባላየው እንጂ አሁን እኔ ከነዚያ ያነሱ አይደለም። ምክንያቱም አሁን በጸጋ የኔ እናቴ ናትና በህሊና መነጠቅ እዚያ ደርሳለሁና እኔ ከዚህ በጎለ አይደለም። አሁን የቀረብኝ ጸጋ ነው። በዘይታችን እናትነት መጠቀም የሚችል ከነዚያ ያላነሱ ሰው ነኝ ብሎ ያጠቃልላል ማለት ነው። ስለዚህ እኛ እንደ አባቶቻችን እናትነት እንኳን ይገባል በጸሎት ልንመና ይገባል። ያይ ሰማይ ተፈጠረ ለሌላ ዓለም እግዚአብሔር ይባረክ ይላል። ማጠቃለያ ቀንታ አንቺ ለዓለም ጌታ የፈጠረ እግዚአብሔር ስሙ ይመስገን። በምንት አንቺ ለዓለም ጌታ የፈጠረ እግዚአብሔር ስሙ ይመስገን። የነበረ ቆይታ የሚመስለው ያስተማረን የደሰተ የአባቶቻችን አምላክ እግዚአብሔር ስሙ ይመስገን። በሰዓት እግዚአብሔር የወረደ ሁሉ በምስሉ ይቆይ።